የፋኖ ኃይሎች ሁለት ድርጅቶችን አክስመው አንድ ወጥ ድርጅት መፍጠራቸውን ይፋ አድርገዋል። የአንድነት ድርጅት ምስረታው በመንግስት በኩል ሲነሳ የቆየውን ለንግግር የተበታተኑ ናቸው የሚለውን እንቅፋት የሚያስወግድ ይመስላል። ስለ አዲሱ ድርጅት ቅርጽና ይዘት እንዲሁም አንደምታ ተከታዩ ዘገባ ይነግረናል። የአማራ ፋኖ ብሔራዊ ንቅናቄ በምህጻሩ አፋብን የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ የሆኑት አስረስ ማረ ለቢቢሲ ተናግረዋል። መንግስት የሰላም ንግግርን በተመለከተ በተለይም ለዓለም አቀፉ ማህበረሰብ አባላት በሚሰጣቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እዝ ስር መሆን በመንግስት በኩል ለድርድር እንደ አንድ እንቅፋት ሆኖ ሲጠቀስ ቆይቷል። የፋኖ ኃይሎች አንድ ወጥ ድርጅት ሆነው እንዳይወጡ ያደረጋቸውን ፈተና አቶ አስረስ እንዲህ አብራርተዋል። በየቀጠናው በየአካባቢው የነበሩ አደረጃጀት እርሾችን ተከትሎ የተዋቀረ መሆኑ ነው አንዱ የተለያየ ፋኖ መዋቅር እንዲኖር ያደረገው ማለት ነው። ሁለተኛ ነገር በተለያየ ጊዜ ሙከራዎች ነበሩ አንድ ወጥ ድርጅት ለማቋቋምና አንድ ለማድረግ ጣልቃ ገብነቶች ነበሩ። በተወሰነ ደረጃ ከውጭም ከውስጥም ኢንተረስት ግሩፕስ ነበሩ። በእነሱ ግሩፕ ፍላጎት ምክንያት በተለይ የመደራጀት ሚናውን መሬት ላይ ላለው ኃይል ለመሪው ያለመተው ይልቁንም በርቀት ሆኖ ዲክቴት የማድረግ ፍላጎቶች ስለነበሩ አልፎ አልፎ የሚታዩ አንዱ ምክንያት እሱ ነው። ሌላው አመራሩ የትግል የተሞክሮ ማነስ ልትለው ትችላለህ። ግለሰባዊ አቅም ተክለሰብናውም ሊሆን ይችላል። በእነዚህና በሌሎች ምክንያቶች በራስ በቅነት ወይም የራስን ጉዳይ ራስ በመወሰን ረገድ የነበረ የመወሰን ክፍተት ነበሩ። እነዚህ ነገሮች ተደማምረው አንድ ወጥ ተቋም እንዳይኖር አድርገውታል። አሁን የፋኖ ኃይሎች የአንድ ድርጅት ምስረታ በመንግስት በኩል ሲነሳ የቆየውን አንድ ተግዳሮት የሚያስወግድ ይመስላል። የዶክትሬት ዲግሪያቸውን በሰላምና ደህንነት ላይ ሰሩትና ስማቸው እንዳይጠቀስ የጠየቁ አንድ ተመራማሪ የፋኖ ኃይሎች የትጥቅ ትግል የተለያዩ ቡድኖች የአማራ ጥያቄ ነው ብለው የሚያስቡትን ይዘው በየፊናቸው ከታች የተነሱበት እንቅስቃሴ እንደሆነ ያስረዳሉ። በ2016 ዓ.ም የታተመ አንድ ጽሑፍ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመልክቷል። የእነዚህ ኃይሎች የእርስ በርስ ግንኙነት የላላ ብቻ ሳይሆን አብዛኞቹ አነስተኛና ራሳቸውን ችለው የሚንቀሳቀሱ እንደሆኑም ይህ ጥናታዊ ጽሑፍ ጠቁሟል። የአማራ ፋኖ ብሔራዊ ንቅናቄ የሁለት ድርጅቶች ውህደት መሆኑን የሚያነሱት አስረስ የተፈጠረው ድርጅት ጥምረት፣ ግንባር ወይም ትብብር ሳይሆን ሙሉ በሙሉ ውህድ ድርጅት ነው በማለት ስለ አዲሱ ድርጅታቸው ምንነትና ቅርጽ አብራርተዋል። የተፈጠረው ድርጅት ግንባር ወይ ጥምረት ወይም ትብብር ሳይሆን ሙሉ በሙሉ ውህድ ድርጅት ነው። ስለዚህ በቅርጹ አንድ ወጥ የሆነ ድርጅት ነው። በአንድ ቼርማን በአንድ ኤክዚኪዩቲቭ ኮሚቴ የሚመራ ነው ማለት ነው። አንደኛው ገጽታው ይሄ ነው። ሁለተኛው ገጽታው ከዚህ በፊት አልፎ አልፎ ከነበሩ የትጥቅ ድርጅት ሂደቶች በተለየ መንገድ የሁለት ክንፍ ፖለቲካ ሚሊተሪ ምናምን በሚል ክንፍ የተዋቀረ ሳይሆን ሁለቱንም ዘርፎች አንድ ላይ አዋህዶ በአንድ ማዕቀፍ ስር እንዲመራ ተደርጎ የተዋቀረ ድርጅት ነው በቅርጽ ደረጃ። ሌሎች ቴክኒካል በጣም በርካታ ይዘቶችን አሉት። በውስጡ በመተዳደሪያ ደንቡ የተገለጹ ስልጣንና ተግባሮች አሉት። ይሄ ብቻም ሳይሆን የሊቀመንበሩ ስልጣን በፖሊት ቢሮና በሌሎች ምክትል ሊቃነ መናብርት ጭምር ሼር የተደረገ ሞር የጋራ አመራርን የኮሌክቲቭ ሊደርሺፕ ሞዴልን የተከተለ አወቃቀር ነው። የድርጅቱ ህገ ደንብን በማየት መረዳት የሚቻለው እያንዳንዱ ዘርፍ ዲፓርትመንታላይዝ ተደርጎ ወይም የስራ ድርሻና ክፍል ተደርጎለት ተጠሪነቱም በዛው ልክ የተቀመጠለት ግልጽ የሆነ ስልጣንና ተግባርን ያመላከተ ይዘት ያለው ነው። የአፋብን የህዝብ ግንኙነት መምሪያ ኃላፊው አቶ አስረስ አንድ ድርጅት መመስረቱ በፖለቲካም በወታደራዊም ረገድ ከፍተኛ ለውጥ ያመጣል ባይ ናቸው። ማህበረሰባችን ከፍተኛ እምነት በትግሉ ላይ ከፍተኛ እምነት እንዲያሳድር የኛ መከባበር፣ የኛ መመራራት፣ የኛ አንድ መሆን ትልቅ ተስፋ
ከዚህ በፊትም ከነበረው በእጅጉ ላቀ ትልቅ ተስፋ እንዲያድርበት ያደርጋል። ዓለም አቀፉ ማህበረሰብም መንግስት የመሆን እድል ያለን መሆኑን ትግሉን በመናሸንፍ ጊዜ ለሀገር የሚተማመን ኃላፊነት የሚወስድ የአመራር ቲም ያለው መሆኑን በሚገባ የሚያመላክት ነው። በአጠቃላይ በትግሉ እንቅስቃሴያችን ላይ በፖለቲካም ረገድ በሚሊታሪም ረገድ ከፍተኛ ለውጥ ያመጣል የሚል እምነት ነው ያለው። የፋኖ ኃይሎች እንቅስቃሴ ላይ ጥናት ያደረጉት ዶክተር ዳንኤል ግን ጥርጣሬ አላቸው። አንድ ድርጅት መመስረቱ ትልቅ እርምጃ መሆኑን የሚያወሱት ተመራማሪው የኃይሎች ወደ አንድ መምጣት የግጭቱን አካሄድም ቢሆን ይቀይረዋል የሚል እምነት እንደሌላቸው ይናገራሉ።